ድላለ በስምህ ድላለ በቃልህ ድላለ በስምህ ድላለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፍላል መድኃኔዓለም ስልህ። ሰላም እንዴት ናችሁ? ዛሬ ኬክ እየበላ ነው። ምን ዶክተር ጣፋጭ እንዳትሉኝ ዛሬ በጣም አም ሶ ሃፒ ስማይል ስፔሻሊቲ እንግዲህ አይታችኋል። ሁላችሁም ቻሌንጅ አዘጋጅተን ነበረ። 1 ሚሊዮን ፎሎወር ገብተና ጠብቀን እስኪገባ ጠብቀን በስማይል ክሊኒክ ውስጥ ነው የምገኘው እና አም ሶ ሃፒ በጣም ደስ ብሎኛል። ስማይል ዴንታል 1 ሚሊዮን አስገብተነዋል ጋይስ። በሁለት ቀናት ውስጥ ዘማሪ ገብረ ዮሐንስም መኪና እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። ተሳካ። ስማይል ስፔሻሊቲ የጥርስ ህክምና ክሊኒክ 1 ሚሊዮን ፎሎወር ገብቷል። ተወዳጁ ቲክቶከር አዶናይ ባስጀመረው ቻሌንጅ መሰረትም እንግዲህ ስማይል ስፔሻሊቲ የጥርስ ህክምና ክሊኒክ 1 ሚሊዮን ፎሎወር መግባቱን ተከትሎ ለዘማሪ ገብረ ዮሐንስ ገብረ ጻዲቅ የመኪና ስጦታ ሊሰጠው እንደሆነ ተሰምቷል። ይህ ብቻ አይደለም፣ የቤት ስጦታ የሚሰጠው እንደሆነ እንግዲህ ተሰምቷል። ይህንን ቻሌንጅ እንግዲህ ሁላችንም በጉጉት እየጠበቅን እንገኛለን። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁ ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮን ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ። የተለያዩ ሰዎች ደስታቸውን እየገለጹ ይገኛሉ። ይህም የሆነበት ምክንያት እንግዲህ ስማይል ስፔሻሊቲ የጥርስ ህክምና ክሊኒክ 1 ሚሊዮን ፎሎወር ገብቷል። በቃላቸው መሰረት ለዘማሪ ገብረ ዮሐንስ ገብረ ጻዲቅ የመኪና ስጦታ ሊያበረክቱለት ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። በዚህ አጋጣሚ እንግዲህ ቻሌንጁን ያስጀምረው ተወዳጁ ቲክቶከር አዶናይ እንዲሁም ደግሞ የስማይል ስፔሻሊቲ የጥርስ ህክምና ክሊኒክ ባለቤት የሆኑት ደስታቸውን እየገለጹ ይገኛሉ። ድላለ በስምህ ድላለ በቃልህ ድላለ በስምህ ድላለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፍላል መድኃኔዓለም ስልህ። ሰላም እንዴት ናችሁ? ዛሬ ኬክ እየበላ ነው። ምን ዶክተር ጣፋጭ እንዳትሉኝ ዛሬ በጣም አም ሶ ሃፒ ስማይል ስፔሻሊቲ እንግዲህ አይታችኋል። ሁላችሁም ቻሌንጅ አዘጋጅተን ነበረ። 1 ሚሊዮን ፎሎወር ገብተና ጠብቀን እስኪገባ ጠብቀን በስማይል ክሊኒክ ውስጥ ነው የምገኘው እና አም ሶ ሃፒ በጣም ደስ ብሎኛል። እንኳን ደስ አላችሁ ሁላችሁም። እንግዲህ ስማይል ስፔሻሊቲን አሁን ፎሎ ዶክተር ሰላም በዛው ፎሎ አድርጉን። እኛ ጋር ታካሙ የምትፈልጉትን ሰርቪስ ሁሉ ታገኛላችሁ። 6522 ላይ ደውሉልን። ቦሌ ሮንዳ G20 ሁለተኛና አራተኛ ላይ እንገኛለን። ጉድ ላክ ቴንክ ዩ። አዶናይም እንግዲህ ይህ ብቻ አይደለም፣ ገና የቤት ቻሌንጅ የሚጀመርለታል እያለ መልእክቱን አስተላልፈዋል። እስኪ ይህንን ቪዲዮ እንመልከተው። ስማይል ዴንታል 1 ሚሊዮን አስገብተነዋል ጋይስ። በሁለት ቀናት ውስጥ ዘማሪ ገብረ ዮሐንስም መኪና ድላለ በስምህ ድላለ በቃልህ ድላለ በስምህ ድላለ በቃልህ ባህር ይከፍላል
መድኃኒዓለም ስም ዋው we did it አልተቻልንም። አሁን ቤት ነው የሚቀረን ቤት let's go ስማይል ደንታል ስማይል ስፔሻሊቲ ደንታል ክሊኒክ thank you ታጋርጊያቸዋለሁ። አሁን ፎሎ አድርጓቸው። እናመሰግናለን። ይሁን ደግሞ ባሳለፍነው ሳምንት ሰይፉ ሾው ላይ እጅግ በጣም ደስ የሚሉ እንግዶች ቀርቦ ነበር። እነሱም እነማን ናቸው? 33 ሚሊዮን ብር ወጪ አድርገው ድግስ የደገሱት በመቄዶንያ ላይ ድግስ አድርገው ሰርጋቸውን የሰረጉት ግለሰቦች ናቸው። ይህም እንግዲህ እጅግ በጣም ሊበረታታ የሚገባ ደስ የሚያሰኝ ተግባር ነውና እስኪ ይህንን ቪዲዮ እንመልከት። ሽምግልና ራሱ እኛ ጋር ነው የመጣው። ኦ ሙሽራው አንተ ጋር ነው የመጣው ሩታይትን ስጡኝ ብሎ? አዎ ሽምግልና የተደረገው እኛ ግቢ ነው። ሰዎችን ለማስተማርም ጭምር ፈልገው ነው ሽምግልናም እኛ ግቢ መደረግ እንደሚችል። ከዛ የመቄዶንያ ሽማግሌዎች ነበሩ? አዎ እንዴ! ዋው! በጣም እንዴት ነበር ስነ ስርዓቱ? ንገረኛ። እንዲህ አይነት ወሬ እኮ ነው እወዳለሁ። ምን አለው አሉ? እንዴት ነው የሚያስተዳድራት አሉ? ጠየቁ። በቃ በወጉ መሰረት ምን ፕሮግራም የተደረገው እዛስ ነገር ውስጥ አልገባንም። መጡ እኛ ግቢ ፕሮግራም አደረጉ። ያው እኛን ለማገዝ ነው እኮ ተመረቁ። ስለዚህ የኛ ልጅ ነችና መጠየቅ ያለብንም እኛን ነው ተብሎ የመቄዶንያ አረጋውያን ናቸው ተጠየቁት። ትክክል። ዋው! ደስ ይላል። እንዴት ወሰናችሁት? ያው ካለን ግንኙነት የተነሳ ነው። እንደ አባትና ልጅ ስለሆነ ያው ክብር አይደል? ለዛ ነው። ስለዚህ ሽምግልናውም ሰርጉም መቄዶንያ ነበር። በጣም እኔ ያው ነው ዳዝም ቢሳሰው አንቺ ብቻ አይደለም ለሱም ለባልሽም ዳቦ ስም ያስፈልጋል። ተፋፈሱ ወርቅ ብያችሁ። ምክንያቱም ይሄንን አምኖ ራሱ መቄዶንያ መጥቶ ሽምግልና በቃ ልጃችሁን ለልጃችን አይደል የሚባለው? ያስመሰግናል በጣም። አዎ የመቄዶንያ ልጅ ነችና በቃ እዚህ ቦታ ላይ ለምሳሌ የሱ ሐሳብ ብቻ ሳይሆን ይሄንን እኮ የሚቀበለው ይሄ የጋራ መግባባት ነው። ልክ ነው። ኧረ እኔ እንደው ይቅርብንና እንደው ራቱና ምሳ ይበቃል ሽምግልናውን ቢያንስ ምናምን አልተባለም። ሊመሰገን ይገባል በጣም። ኢቭን እናቱም ወይዘሮ ትልቅ ሰው ገዳሙም እንደስማቸው ትልቅ ናቸው። ሊመሰገኑ ይገባል። ይሄን ሐሳብ ተቀብለው እኛ ግቢ ማድረጋቸው ከአቶ በላይ ቀጥሎ ማለት ነው። እና ሙሽራው በጣም ሆንልኝ በጣም ይመሰገናል። ትክክል። አሁን መቄዶንያ ከተመሰረተ ያው እኔም መልሴን አድርጌያለሁ። እኔ መልስ እዛ ነበር። ቀደም ያልኩሽ ነበር። ሰርጋቸውን ብዙ ሰው ያደርጋሉ። ክርስትና አለ፣ ልደት አለ። ግን የመጀመሪያዎቹ ሙሽራዎች ይመስለኛል ሽምግልና በመቄዶንያ የራሱ መጀመሪያው። ዋው! አሁን እንግዲህ ከየካቲት 6 ጀምሮ ለመቄዶንያ ገቢ ማሰባሰቢያ ታስቧል። እንደውም ስሰማ ነበር ቀደም በእነሱ ሰርግ ብቻ መቄዶንያ ያገኘው ከሁለቱም ቤተሰቦች ወደ 30 ሚሊዮን ብር የሰርግ ወጪ ለመቄዶንያ ገቢ ሆኗል። ይሄ በጣም ይመስላል። የዘንድሮ ገቢ ማሰባሰቢያው ቲሸርቱንም ለብሳ ነው በሷ አገር ልብስ መውደድ ሙሽሪት ስልኔ በቬሎ ጠብቄ ነበር። አይ መቄዶንያ ነው ፕሮሞት ማድረገው ማስተዋወቀው ሁሉ ብላ ነው የልብስ ያመጣችው። እንግዲህ ከመጋቢት 6 ጀምሮ እንደገና ገቢ ማሰባሰቢያ አለ። ቢኒ ከተገናኘን አይቀር አንዳንዶች ይጠይቃሉ እንዴ 1 ቢሊዮን ብር ያን ሰብስባችሁ የት ገባ ያ ብር? እንደገና ደግሞ እንዴት ነው ሁሌ መቄዶንያ ለምን ገንዘብ? እንደውም አንድ ሰው የጻፈውን ጽሑፍ አይቻለሁ። ወይም ደግሞ ሌሎቹ በጎ አድራጎት ድርጅቶችን ትተን ሌሎቹ በመቄዶንያ ስር ሆነው መቄዶንያን ብቻ እናግዙልን የሚል ጠንከር ያለ ሐሳብ ያለው ጽሑፍ አይቻለሁና መልስ መስጠት አለብኝ ብዬ አስባለሁ። አንደኛ እንግዲህ ምንድነው ብዙ ሰው ማወቅ ያለበት መቄዶንያ በጣም ብዙ ወጪ ያለው ድርጅት ነው። አሁን ከ9 ሰዎች በላይ ናቸው መቄዶንያ የሚረዱት። በአዲስ አበባ ብቻ አይደለም በ56 ከተሞች ነው። ከዛ ውጪ ደግሞ የመቄዶንያ ተገልጋዮች በጣም የተጎዱ ሰዎች ናቸው። ከ300 ሰው በላይ ዳይፐር ተጠቃሚ አለ። ዳይፐር ተጠቃሚ ማለት 3 ሰው ምናምን የሚይዘው እዚህ ጋር ሰው መያዝ ብዙ ወጪ አለ፣ ብዙ ሰራተኛ አለ። አንድ ዳይፐር 150 ብር ነው የሚሸጠው። አንድ ሰው በቀን 3 የሚጠቀም 450 ብር ማለት ነው። በ300 ምናምን ስታባዘው ከ1.3 ሚሊዮን በላይ ማለት ነው። በዛ ላይ ቶሎ ቶሎ ሐኪም ቤት ይሄዳሉ። መቄዶንያ የተቋቋመው ራሱ አልጋ ቁራኛ ሰዎችን ለመርዳት ነው እና በቀን 2 ኮስተር ባስ ነው በየቀኑ ሐኪም ቤት የሚሄደው። አንድ ሰው ቤት ከታማሚ ካለ ምን ያህል ወጪ እንዳለው ሰው መገመት ይችላል። 2 ኮስተር ባስ
እንዲሁም ደግሞ በቅርቡ ከህመሙ የተፈወሰ ተወዳጁ የበጎ አድራጎት ስራዎች ላይ በመሳተፍ የምናውቀው ማስተር አብነትም እንግዲህ አንዲት በካንሰር የተማመች ግለሰብን ሲያዝናናት የነበረው ቪዲዮ ብዙዎችን እያነጋገረ ነበር። እስኪ እንን ቪዲዮ እንመልከት። አብነት እባላለሁ። መቅደስ እባላለሁ። ምንድነው የወንሽ ውስጥ ያለውን ነገር አስረጅ። የደም ካንሰር ነው ያመመኝ። ተማሪ ነበርኩኝ። ትምህርቴን አቁሜ ያው እናትና አባቴን እንደማገዝ ትምህርቴን አቁሜ መስተንግዶ እየሰራው ነበር ቤተሰቦችን ማገዛቸው። 4 ወር ሆኖኛል ኬሞ መውሰድ ከጀመርኩኝ። ወደ እንዳገር ሄጄ መቅኔ ቅየራ መደረግ እንዳለበት ተነግሮኛልና ያን ደግሞ በቤተሰቦች አቅም ውስጥ መሆን አይችልም። እናትሽ የት ነው ያሉት? ጎንደር፣ ደቡብ ጎንደር ነው። ደቡብ ጎንደር። ምን ያህል ገንዘብ ነው የተጠየቃችሁት? 7 ሚሊዮን። 7 ሚሊዮን ብር እንዲያግዙሽ የኢትዮጵያ ንግድ ባንክ አካውንት አለሽ? አዎ አለኝ። እስቲ ንገረኝ። 1070 58 59 403 በማስም ነው ያለው። በእኔ ስም መቅደስ ውለታው። ይህንን ቪዲዮ ለሚረዱ ወገኖች ሼር እና ኮፒ ሊንክ ሪፖስት በማድረግ እንድታደርሱ በአክብሮት እጠይቃችኋለሁ። ተመልሼ መጥቼ እጠይቅሻለሁ። መልካም ጊዜ ይሁን። እንዲሁም ደግሞ በሙያውም ሆነ በስነ ምግባሩ ተወዳጅነትን ያተረፈው ዶክተር አብይ ስለ ልጅቷ ያስተላለፈው መልእክት አለ። እስኪ እንን ቪዲዮ እንመልከት። አብነት እባላለሁ። መቅደስ እባላለሁ። ምንድነው የወንሽ ውስጥ ያለውን ነገር አስረጅ። የደም ካንሰር ነው ያመመኝ። ተማሪ ነበርኩኝ። ትምህርቴን አቁሜ ያው እናትና አባቴን እንደማገዝ ትምህርቴን አቁሜ መስተንግዶ እየሰራው ነበር ቤተሰቦችን ማገዛቸው። 4 ወር ሆኖኛል ኬሞ መውሰድ ከጀመርኩኝ። ወደ እንዳገር ሄጄ መቅኔ ቅየራ መደረግ እንዳለበት ተነግሮኛልና ያን ደግሞ በቤተሰቦች አቅም ውስጥ መሆን አይችልም። እናትሽ የት ነው ያሉት? ጎንደር፣ ደቡብ ጎንደር ነው። ደቡብ ጎንደር። ምን ያህል ገንዘብ ነው የተጠየቃችሁት? 7 ሚሊዮን። 7 ሚሊዮን ብር እንዲያግዙሽ የኢትዮጵያ ንግድ ባንክ አካውንት አለሽ? አዎ አለኝ። እስቲ ንገረኝ። 1070 58 59 403 በማስም ነው ያለው። በእኔ ስም መቅደስ ውለታው። ይህንን ቪዲዮ ለሚረዱ ወገኖች ሼር እና ኮፒ ሊንክ ሪፖስት በማድረግ እንድታደርሱ በአክብሮት እጠይቃችኋለሁ። ተመልሼ መጥቼ እጠይቅሻለሁ። መልካም ጊዜ ይሁን። እንግዲህ ሁላችሁም ማስተር አብነት እዚህ ጋር የሰራው ቪዲዮ አይታችኋል። የታችንን ቪዲዮ ምን የማየሁት በጣም ነው ያዘንኩት። እንግዲህ እኔ በሙያዬ ማገዝም አልችል ቢሆንም ምክንያቱም ያው ያላት ችግር ከደም ካንሰር ጋር የተያያዘ ችግር ቢሆንም በኔ በራሴ 50 ሺህ ብር እና በኤሊት የአንገት በላይ ቀዶ ሕክምና ማዕከል ስም ትራንስፈር አድርጌላታለሁ። እንግዲህ ሁላችንም ኢትዮጵያውያን በምንችለው አቅም እንተጋገዝ፣ እንረዳዳ። እህታችንን ማሳከም አያቅተንም ብዬ አስባለሁ። ማስተር አብነትም እህታችንን እንድትረዳ ወደ ሶሻል ሚዲያም ስላመጣት ከልብ አመሰግናለሁ። እኔም የምችለውን አድርጌያለሁ። ሁላችንም ኢትዮጵያውያን እሷ በተናገረችው አካውንት ስም የምትችሏትን አግዙት ማለት ፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ተናደሩ። በሌላ በኩል ደግሞ ኢትዮጵያዊ ባለሀብት ወይም ደግሞ ለብዙዎች ተምሳሌት የሆነው የሰንሻይን ኮንስትራክሽን ባለቤት የሆነው ሳሚ እጅግ በጣም ድንቅ የሆነ ንግግሮችን ሲናገር ነበረ። ይህንን ቪዲዮ ይዤላችሁ መጥቻለሁ። እንመልከተው። ከሚያስደስተኝ ነገር በሁሉ ነገር መስጠት ያስደስተኛል። መቀበል ሳይሆን መስጠት። ሁለተኛም በጎ አድራጎት ስንል ምንድነው ስለሽ አንድ ሰው ይሰራና የራሱን የሆነ ስታንዳርድ ኦፍ ላይፍ ያልፋል። ከአንድ ሊሚት አልፈናል። በቃ እኛ መኖር ችለናል። ያው ስራ ስለለመድን ስራ አልናቆም ብለን እንጂ አንድ ስቴፕ ላይ ደርሰናል። ስለዚህ ገንዘቡን ከማጠራቀም እንዲህ መረዳት ያለበትን ሀረጋውያን መረዳት ያለበትን ነገሮች በረዳች ቁጥር ምን ያህል እንደሚያስደስት እኛ ነው የምናውቀው። ከዚህ አልፎ ይሄ ብቻ ሳይሆን አምሳሌ የመንገድ ፕሮጀክት በምንሰራባቸው ቦታዎች በሙሉ ምሳሌ መስጊድ ግቢ ጥረጉልን ሲሉ እንጠርጋለን፣ አጥርሱልን ሲሉ እናጥራለን። ያው ግዴታ ግን አንዳንድ ቸርች ደግሞ ያው በየሄድንበት አይቀርም፣ ያው መቼም አያሳልፉንም። በየሄድንበት አሁን ምሳሌ ደብረ ብርሃን አንኮር ብነግርህ ድሮ ሚኒሊክ የቆረቡበት ቤተክርስቲያን ፈርሶ ተብሎ በመብረቅ አሁን ኦልሬዲ 100% ቤተክርስቲያኑ ሰርተን ጨርሰናል። አሁን እሱ ራሱ መንገዱ የደብረ ብርሃን አንኮር ፕሮጀክት ሲመረቅ ቤተክርስቲያኑ ይመረቃል፣ ትምህርት ቤቱም አብሮ ይመረቃል። ሶስቱንም በአንድ ቀን እናስመርቃለን ብለን ፕሮግራም ይዘን እየተንቀሳቀስን ያለነው። ስለዚህ ሶሻል እንትኑ ማድረግ ያስደስትሻል። ለምን ያው አንድ ሰው እድሜ ከገፋ ሁሉም ሰው ወደ ሃይማኖቱ ይሄዳል። ስለዚህ ወደ ሃይማኖቱ በሚሄድበት ሰዓት ኤኒ መንገድ ላይ በምንሰራበት ጊዜ ኤኒ ሃይማኖት በጠየቀን ጊዜ ሳፖርት እናደርጋለን። ምንድነው ሁሉም ባመነበት ይድናል የሚል ፕሪንሲፕል ነው ያለንና የኦርቶዶክስ እምነት ተከታዮች ነን። ኦልሞስት ያንን ሳፖርት የማድረጉ ነገር ላይ ስንጠየቅ እናደርጋለን። ሌላውንም ግን ከማድረግ ወደ ኋላ አንልም። መስጠት የሚባል ነገር ያስደስተናል። እነዚህን አረጋውያን ደግሞ በማየታችን ምን ያህል ደስታ እንደሚሰማን ልነግርሽ አልችልም።
ይሄ ደግሞ ነገራችን ይቆማል ማለት አይደለም፣ ይቀጥላል። ሊያስገባ የሚችል የአረጋውያን መንደር ሰርተናል። እነዚህ አረጋውያኖቹ አሁን በቅርብ መግባት ጀምረዋል። 750 አረጋውያን ሊያስገባ የሚችል የአረጋውያን መንደር ሰርተናል። እነዚህ አረጋውያኖቹ አሁን በቅርብ መግባት ጀምረዋል። አሁን እኛ ደግሞ ይሄን የአረጋውያን መንደር ስንሰራ ያሰብነው ምንድነው? ራሱን ችሎ ሁል ጊዜ እኛ ሀገር የተለመደው ምንድነው? አሁንም መዋጮ ነው፣ ነገም መዋጮ ነው፣ ከነገ ወዲያም መዋጮ ነው። ያ እንዳይሆን ይሄን የቢዝነስ ፎቅ ሰራ። ይሄ ቢዝነስ ፎቅ ምን ማለት ነው? ተከራይቶ እነሱን ሳፖርት የሚያደርግ ከዚህ ከራይ ማንም ሰው ወደ ኪሱ የሚከተው የለም። ኮምፕሊትሊ 100% ለእንትን ነው ለአረጋውያኖቹ የሚመገቡበት እዚሁ ሰራተኞቹ ደግሞ የሚቀጠሩ ሰራተኞች ደሞዝ የሚከፈላቸው አድርገን ሰርተናል። አሁን በአጋጣሚ ዛሬ ሆኖ የዚሁ አካባቢ ወረዳ ሰዎች ደግሞ ፎቁን እንከራያለን ብለው መጡ። ጥሩ ነው። ያ ተከራዩ ማለት ምን ማለት ነው? እኛ ሞር የአረጋውያን ቁጥር እየጨመርን እንሄዳለን። ሞር የአረጋውያን ቁጥር በተጨመረ ቁጥር ይሄን 700 ሚሊዮን አረጋውያን እንሞላለን ማለት ነው አይደል? አዶናይ ካስጀምረው የዘማሪ ገብረ ዮሐንስ የመኪና ቻሌንጅ ጀርባ ያለችው ሴት ማን ናት? የመጀመሪያ ክሊኒክን ስከፍት የቤት ኪራይ የምከፍለው አጥቼ ብዙ እንግልትና የስነልቦና ጫና ደርሶብኛል። ለከፍታዬ ምክንያት ሶሻል ሚዲያን መጠቀሜ ነው። ሶሻል ሚዲያን መጠቀም የጀመርኩት የመጀመሪያ ስራዬን ከጀመርኩ ከ3 እና 4 ወራቶች በኋላ ነበረ። የልብ ሐኪም እንጂ የጥርስ ሐኪም እሆናለሁ ብዬ አስቤ አላውቅም የምትልን ሰላማዊት የብዙ ሰዎችን ሳቅና ፈገግታ የመለሰች የብዙ ሰዎችን የጥርስ ጤና የጠበቀች ጀግና ወጣት ስራ ፍጣሪ ነች። ዛሬ ላይ ከ100 በላይ ሰራተኞችን ቀጥራ በዓለም አቀፍ ደረጃ በጣም በሚያስደንቅና በጣም እጅግ ውብ በሆነ መልኩ የጥርስ ስፔሻሊቲ ዴንታል ክሊኒክ መሃል ቦሌ ላይ ከፍታ በመላው ምስራቅ አፍሪካ 2 ጊዜ the best Invisaligner provider በሚል ሽልማቶችን ወስዳለች። የማይታይ ብሬስ ወይም ደግሞ Invisaligner ወይም ደግሞ ኢንቪዚብል ብሬስ የሚባለውንና አርቲስቶቻችን ቱርክና ዱባይ እየሄዱ የሚሰሩት የነበረውን የሆሊውድ ስማይልንም ለመጀመሪያ ጊዜ ኢትዮጵያ ውስጥ ያስተዋወቀችን ዶክተር ሰላማዊት ሞገስ ነች። በነገራችን ላይ መቄዶንያ ውስጥ የጥርስ ሕክምና ክሊኒክ አላት። እሱም ለታማሚዎች ያደረገችው የበጎ አድራጎት ነፃ አገልግሎት የምትሰጥበት የራሷ ክሊኒክ እዛው ይገኛል። በነፃም የጥርስ ሕክምና አገልግሎትን እየሰጠች ትገኛለች። ቢዝነሳቸውን ራሳቸውን ሶሻል ሚዲያ ላይ ተግተው በማስተዋወቅ ሚሊዮነር ከሆኑት ወጣት ስራ ፈጣሪዎች መካከል አንዷ ዶክተር ሰላማዊት ነች። ስማይል ስፔሻሊቲ ዴንታል ክሊኒክም የከተማዋ መነጋገሪያና አንደኛ የጥርስ ሕክምና ክሊኒክ መሆኑን ችሏል። ለወጣት ሴት ስራ ፈጣሪዎች ይቻላል የሚለውን ነገር ላሳየችልን በጥርስ ዘርፍ ተግዳ ለምትሰራው በእርዳታ ዘርፍም ደግሞ ደከመኝ ሰለቸኝ ሳትል እርዳታዎችን ለምታደርገው ዶክተር ሰላማዊት ሞገስ እጅግ በጣም እናመሰግናለን። ለስማይል ስፔሻሊቲ ዴንታል ክሊኒክ የቲክቶክ አካውንትም 1 ሚሊዮን የተጠየቀው ግን እኛ ከ1 ሚሊዮን በላይ በማድረግ ፍቅራችንን ማሳየት ይገባናል። እናመሰግናለን። እናቴ ብቻዋን ያሳደገችን አባቴ በልጅነቱ ነው ያረፈውና በጣም ትንሽ ሀይት ነች። ስለዚህ ወለም ዘለም የለም ሰው በጣም ዝም ነው ያደግንና ዲሲፕሊን ነበርኩ ማለት ይችላል። የመጀመሪያ ነኝ። ልጅነቴ አሪፍ ነበር ማለት በጣም ዝምተኛ ነበር። እውነት በጣም ላስበው ማልችለው አይነት በጣም እንትን ብትይም አላወራም ነበር በቅርብ ጊዜ ድረስ ማለት ራሴን የመቻል ነገር እስከሚመጣ ድረስ በጣም ዝምተኛ ነበርኩ። በጣም ዝምተኛ ቤተክርስቲያን ውስጥ ነበርኩት። በሰላም ህይወት ምን አስተማራት? ምን አስተማራት መሰለሽ? አጭር መሆኗን በጣም ህይወት አጭር መሆኗን ተምሬያለሁ። ማለት የሆነ ዝም ብለን ለነገ የምናረገው ነገር ምንም ከንቱ ነውና ለምን እንደዚህ እንዳልኩሽ ታውቂያለሽ? እኔ እናቴ ብቻዋን ያሳደገችኝ እና በቃ ልጅሽላት የሆነ ነገር ሆኜላት እንደዚህ አርጌላት ብዬ በጣም ሮጥ ነበር እና እሷ አማት አረፈች ማለት ነው። ከዛ አሁን የሆነ የለፋሁበት ነገር ወይም የሮጥኩበት ነገር አንዳንዴ ዝም ብዬ ሳስበው እንትን ይመስለኛል አለ አይደል በቃ እና ያኔም ራሱ ከሌላው ነገር ይልቅ ዝም ብዬ ከሷ ጋር ለምሳሌ ቅዳሜና እሑድ ቁጭ ባልኩ ኖሮ ምናምን እላለሁ አሁን ላይ ማለት ነው። እንደሚናፈቅ ተከታታይ ፊልም አይናችን ከስልካችን ስክሪን ላይ ሳይነቀል ልባችን በጉጉት ሲመታ መሸ። ለዓመታት በዝማሬዎቹ ለነፍሳችን ምግብ ለስጋችን ደስታን ሲግተን የኖረው ዘማሪ ገብረ ዮሐንስ ዛሬ ደግሞ የእርሱን ደስታ ለማየት ሁላችንም በአንድ ልብ ጓጓን። ይህንን ጉጉታችንን መድረሻ ሊያበጅለት የወጠነው አዶናይ የምስራች ነጋሪ በሆነው በታላቁ መልአክ በቅዱስ ገብርኤል ወራዊ በዓል ዕለት ለገብረ ዮሐንስ የሚሆን ድንቅ መርሃ ግብር
አዘጋጀ። ድል አለ በስምህ ድል አለ በቃልህ እየተባለ የፈጣሪ ስም በምስጋና ከፍ ከፍ አለ። በስተመጨረሻም ያ ሲጠበቅ የነበረው ብስራት ከአዶናይ አንደበት እንዲህ ተሰማ። ለዘማሪ ገብረ ዮሐንስ የመኪናና የሹፌር ቻሌንጅን በይፋ ለማስጀመር ፈቃደኛው ባለሀብት ተገኝቷል። ለዚህ ድንቅ ስራ እግዚአብሔር ይመስገን። የሰው ደስታ ደስታችሁ የሆነ የደግነት መለከት ሲነፋ ለመስማት በተጠንቀቅ የምትጠብቁ ቅን ሰዎች እስኬት አላችሁ። ይህንን የምስራች ሼር በማድረግ ደስታችሁን ለሌሎች አካፍሉ። የምስራች ነጋሪው ቅዱስ ገብርኤል በዛሬው ዕለት ለናንተም በቤታችሁ ብስራት የምትሰሙበት የጨለመው የሚበራበትና የከበደው የሚቀልበት ድንቅ ቀን ያድርግላችሁ። አሜን። መልካም ቀን። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። አሪፍ ቆይታ እንደነበርና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ